በምክር ቤቱ ያልተጠበቀ ፍጥጫ፣ መንግስት ላይ የቀረበ ከፍተኛ ክስና የመንግስት ምላሽ፣ በርካቶችን ያስደነገጠው ዘገባ። መንግስት ይህንን ጉዳይ አድርጎታል። ጉዳዩን በዝርዝር እንመለከታለን። ጦርነት ታውጇል። ይህንን መረጃ በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን የምናቀርብላችሁ ይሆናል። ለሳቱ ወደ ያዝናቸው መረጃዎች እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ መንግስት የእርዳታውን ገንዘብ ለራሱ ወርሷል ተባለ። በፖለቲካ ትርምስ እየተናጠች ያለችው ትግራይ በየዕለቱ የሚወርድባት ማት መቆም ያለው አይመስልም። ከታች ህዝቡ በራብ አለንጋ እየተገረፈ፣ ከላይ የአመራሮች የስልጣን ሽኩቻ የተራበውን ህዝብ ለፖለቲካ ማዋያ ማድረግ እጅግ የሚያሳፍር ድርጊት ነው። የትግራይ እናቶች በጦርነት ልጆቻቸውን ተነጥቀው ወልደው የወላድ መካን ሆነው ቀርተዋል። ራብና የጦርነት አዋጅ በየዕለቱ እያስደነብራቸው ስጋቸው ከሰውነታቸው ላይ እስካይታይ ድረስ በአጥንታቸው ቀርተው ተመልክተናቸዋል። በትግራይ ምድር መከራ ለምን በዚህን ያክል ከፋ? አስቀድሞ ሀብትና ንብረት የተሻለ ጥሪት የነበራቸው በቀየው አንቱ ተብለው ይከበሩ የነበሩ ሁሉ በከፋው ጦርነትና ራብ ምክንያት ህይወት አሁን ላይ ቁም ስቅል ሆናባቸዋለች። በወጣትነታቸው ደክመው የሰበሰቡት ሁሉ ከእጃቸው ተበትኖ ባዶ እጃቸውን ቀርተዋል። በትግራይ ሙሉ በሙሉ ሊባል በሚያስደፍር ሁኔታ የሚከሰተውና እየተከሰተ ያለው ሁሉ እጅግ የሚያስመርር አለፍ ሲልም ሞትን የሚያስናፍቅ ነው። ከቅርብ ቀናት በፊት በትግራይ ህጻጽ ከተማ ከፍተኛ ራብ ተከስቶ ብዙዎች በከፋ ስቃይና መከራ ውስጥ እንዳሉ የሚያሳዩ በርካታ መረጃዎች መላውን ማህበራዊ ሚዲያን አጽለቅልቀውት ነበር። ይህንንም ተከትሎ በርካታ የማህበራዊ ሚዲያ አንቂዎች ወደ ስፍራው በመሄድ ለነዚያ በራብ ለተወለጉ ነፍሶች የተቻላቸውን ስለማድረጋቸው አንድ ሁለት ተብሎ ሊጠቀስ የሚችሉ በርካታ ማስረጃዎች አሉ። ሆኖም ግን እጅግ በሚያሳዝንና በሚያሳፍር ሁኔታ የዚህ ምስኪን ህዝብ ስቃይና ረሃብ ለፖለቲካ መሸቀጫነት ወዲያውኑ ተቀየረ። እዚህ ጋር ሰው በረሃብ እየሞተና እየተሰቃየ የፖለቲካው መንደር ከአንድ ጎራ ደራ። በረሃብ የሚያልቀው ህዝብ አጀንዳ መሆኑ ቀርቶ የፖለቲካ ንግድ ተጀመረ። ህዝቡ ድረሱልኝ እያለ ቢማጸንም የፖለቲካው መንደር ግን አንተነ እሱ ነው እነሱ ናቸው በሚል ክስ ተጋግሎ ቀጠለ። አለፍ ሲልም እርዳታ እስከ መከልከልም ድረስ ተደረሰ። ህወሓት ህዝቡን ለፖለቲካ መሸቀጫ አድርጓቸዋል ሲል መንግስት ከሰሰ። በመንግስት በኩል ያልሆነ እርዳታም ተከለከለ። ህወሓት በመግለጫው ትዕግስት ያልቋል ሲል ተደመጠ። በዚህ ሁሉ በከባድ ራብ ከሰውነት ተራ እየወጣ ያለው ህዝብ ናፍቆቱ ምግብና ወደ ቀየው መመለስ ነው። ግን እንዴት? ይህ ለምስኪኑ የትግራይ ህዝብ ዳገት ሆኖበታል። አሁን ላይ ደግሞ የተሰማ ባለው መረጃ በጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ላሉ ዜጎች በቲክቶከሮችና በማህበረሰቡ የተሰበሰበውን ገንዘብና ቁሳቁስ መንግስት ስለመውረሱ እየተነገረ ነው። መሰረት ሚዲያ ከስፍራው ደረሰኝ ባለው መረጃ ለተፈናቃዮቹ ምንም አይነት ድጋፍ ማሰባሰብ እንዲያቆሙና ምናልባትም ወደ ፖሊስ ጣቢያ ሊጠሩ እንደሚችሉ በአካባቢ የሚገኙ ከጉዳዩ ጋር ቅርበት ያላቸው አካላት እንደገለጹለትም ገልጿል። ከቀናት በፊት መንግስት ማንኛውም እርዳታ ህገወጥ ነው በሚባለው መንገድ እንዳይደረግ መከልከሉን በርካቶችን እንዳስቆጣም ይታወቃል። መንግስት በበኩሉ እርዳታው ለፖለቲካ መሸቀጫነት እየዋለ እንዳለ ገልጾ እርዳታውን በህጉ አግባብ አግዶትና በድርጊቱም ላይ የተሰማሩትን ከልክሏቸው እንደነበርም የሚታወስ ነው። እናም አሁን ላይ የተሰማ ባለው ጭምጭምታም ለእርዳታ የተሰበሰበውን ገንዘብ መንግስት ወርሶታል። ስለዚህ ጉዳይ መንግስት ምላሹ ምን ይሆን የሚለውን ደግሞ አብረን የምንመለከት ይሆናል። ወደ ቀጣይ ጉዳያችን ስናመራ እነ ክርስቲያን ታደለ ከባድ የሰብአዊ ጉዳት እየደረሰባቸው እንዳለ የፓርላማ አባሉ ተናገሩ። በፓርላማ አባሉ የተነገረው ንግግር ከፍተኛ መነጋገሪያ ሆኗል። የፍትህ ሚኒስቴር የሰውና የሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲል የምክር ቤት አባሉ ተናገሩ። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ግን አንድን ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ ብሏል። ይህ ጉዳይ የተነሳውም የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ5 ደቂቃ ምላሽና ማብራሪያ ባቀረበበትም ወቅት ነው። የምክር ቤት አባሉ ዶክተር አበባው ደሳለው የፍትህ ሚኒስቴር ዋነኛ ስራው ክስ በመመስረት የክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ
የሰው ማስረጃና ምስክር ማቅረብ ባለመቻላቸው ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉም ተናግረዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መች ነው ሲሉም ይጠይቃሉ። ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መች ነው በሚል ሌላ ጥያቄም ዶክተር አበባው ደሳለው አንስተዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ ፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩት አይታዩም ሲሉ የምክር ቤት አባሉም ከሰዋል። በሰብአዊ ተቋማት እንደተረጋገጠው በሀገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባሉ ተናግረው ለዚህም የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄን አንስተዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስተር ወይዘሮ ሀና አራያ ሚኒስተሯ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉም መልሰዋል። ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ ነው ምላሻቸውን የሰጡት። ወደ ቀጣይ ጉዳያችን ስናመራ አልሸባብ በእስራኤል ላይ ጦርነት አወጀ። ቡድኑ ለሶማሊያውያን ጥሪ አቅርቧል። ቴል አቪቭ ለሶማሊላንድ የሰጠችውን የነጻ ሀገርነት እውቅና በመቃወም እስላማዊው ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርቧል። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን ሀገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ ሙሐመድ ራጌ ወይም አሊ ዳሂር ባቀረበው ጥሪ የሶማሊላንድ መሪዎችን ከሃዲ በማለት በሶማሊያ ህዝብ ላይ ቅኝ ግዛትን ጋብዘዋል ሲልም ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይም ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርበዋል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉትም ጥሪውን አስተላልፈዋል። በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለ የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ነው ያለው ሲልም ቢቢሲ ዘግቧል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።